ጤና ይስጥልን ክቡራትና ክቡራን እንዴት አላችሁ? በሳምንት 2 ቀናት ወደ እናንተ የሚደርሰው ኢትዮ ቢዝነስ እነሆ ተጀምሯል። በኢትዮ ቢዝነስ የተለያዩ የቢዝነስ መረጃዎችን ስለ ስራና ኢንቨስትመንት ከዜና ባሻገር በትንታኔ የምንመለከታቸውን ምጣኔ ሀብታዊ ጉዳዮች ወደ እናንተ እናደርሳለን። ኢትዮጵያ በ2018 በጀት ዓመት በ10 ወራት ውስጥ እንግዲህ 8.71 ቢሊዮን የአሜሪካን ዶላር ገቢ ማግኘቷን የንግድና ቀጠናዊ ትስስር መረጃ ይፋ አድርጓል። ለዚህም በርካታ ምክንያቶች እየተነሱ ይገኛሉ። በተለይም ሀገራችን ኢትዮጵያ የወሰደቻቸው የማክሮ ኢኮኖሚ ማሻሻያዎችና በዘርፉ ላይ የተከናወኑ አበረታችና አስቻይ አሰራሮች ለወጪ ንግድ ገቢው በምክንያትነት እየተጠቀሰ ይገኛል። ይህ አፈጻጸም እንግዲህ ከተቀመጠው ግብ አንጻር እጅግ አበረታች እንደሆነ የንግድና ቀጠናዊ ትስስር ሚኒስተሩ ዶክተር ካሳሁን ጎፌ ገልጸዋል። ሚኒስተሩ እንዳሉት በ10 ወራት ውስጥ ወደ 7.25 ቢሊዮን የአሜሪካን ዶላር ለማግኘት ታቅዶ የነበረ ሲሆን ከታቀደው በላይ ደግሞ ወደ 8.71 ቢሊዮን የአሜሪካን ዶላር በማግኘት የእቅዱን 120 በመቶ ማሳካት ተችሏል። ወደ ኋላ መለስ ብለን ደግሞ የ2017 አፈጻጸምን ስንመለከት ወደ 6.8 የአሜሪካን ዶላር ያህል ነበር ገቢ የተገኘው። እንግዲህ ከዚህ አፈጻጸም አንጻር የ43.3 በመቶ እድገት ተገኝቷል ማለት ነው። ቁጥራዊ ንጽጽሮችን ስታነሺ በሀገራችን ኢትዮጵያ በ2010 የዛሬ 8 ዓመት አካባቢ ማለት ነው አጠቃላይ በአመት ከውጭ ንግድ ገቢ አግኝታው የነበረው 2.6 ቢሊዮን የአሜሪካን ዶላር ብቻ ነው። ይህ ቁጥር እንግዲህ ከጊዜ ወደ ጊዜ በከፍተኛ ሁኔታ እያደገ መጥቶ አሁን ላይ በ10 ወራት ብቻ 8.71 ቢሊዮን የአሜሪካን ዶላር ደርሷል። የኢትዮጵያ የውጭ ንግድ እንግዲህ መጠኑና አይነቱ ከፍ እያለ በመዳረሻ ሀገራትም በምርት መጠንም እያደገ መጥቶ እዚህ ላይ ደርሷል። ፈረንሳይ በአፍሪካ የ27 ቢሊዮን ዶላር ኢንቨስትመንት ይፋ አድርጋለች። ይህ የተነገረው በአፍሪካ ፎርዋርድ ጉባኤ ላይ ነበር። ከዚህ የገንዘብ መጠን ውስጥ 14 ቢሊዮን ዩሮ ያህሉ ከፈረንሳይ ኩባንያዎች ከግልና በመንግስት አጋርነት የሚገኝ እንደሆነ፣ ቀሪው ደግሞ ወደ 9 ቢሊዮን ዩሮ ያህሉ ደግሞ ከአፍሪካ ኩባንያዎች የሚገኝ እንደሆነ ነው የተነገረው። ቀደም ብለሽ እንዳልሽው በአፍሪካ በኬንያ ናይሮቢ ከሰሞኑ የተካሄደው የአፍሪካ ፎርዋርድ ጉባኤ ላይ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ተገኝተው ምናልባትም ከዚህ በፊት ታይቶ በማይታወቅ ሁኔታ ከፍተኛ መጠን ያለው ገንዘብ ነው ኢንቨስት እንዲደረግ ወደ አፍሪካ ሀገራት ይፋ ያደረጉት። እንግዲህ ኃይል ሽግግር፣ በግብርናና በሰው ሰራሽ አስተውሎት ላይ ትኩረት የሚያደርጉ ናቸው እነዚህ ኢንቨስትመንቶች። በዚህ ጉባኤ ላይ የአፍሪካ ትልልቅ ባለሀብቶች ከ30 በላይ የአፍሪካ ሀገራት መሪዎች እንዲሁም ደግሞ የፈረንሳይ ትልልቅ ኩባንያዎች ታድመው ነበረ። ኢትዮጵያም የዚህ ጉባኤ ተሳታፊ ነበረች። እንግዲህ ያደጉት ሀገራት ወደ አፍሪካ የኢንቨስትመንት ስበትነታቸውን እየጨመሩ እንደሆነ ማሳያ ነው። ቀደም ብለን እንዳልነውም በጣም ከፍተኛ መጠን ያለው የኢንቨስትመንት እድል ነው አይደለ? ስለዚህ ለአፍሪካ ሀገራት ያልተነካ የኢንቨስትመንት አቅማቸውን ለማሳደግ ትልቅ ማነቃቂያና አቅም ይሆናቸዋል ተብሎም ታምኖበታል። የኢትዮ ቻይና የንግድ ልውውጥን እናንሳ። የኢትዮ ቻይና የንግድ ልውውጥ በየዓመቱ እድገቱ ከፍ እያለ መጥቶ አሁን ላይ 5 ቢሊዮን የአሜሪካን ዶላር መድረሱ ተነግሯል። እንግዲህ ከ2000 በላይ የሚሆኑ የቻይና ኩባንያዎች ወደ 5 ቢሊዮን የአሜሪካን ዶላር መዋለ ንዋይ በኢትዮጵያ ማፍሰሳቸው ተነግሯል። እንዲሁም ደግሞ ከግማሽ ሚሊዮን በላይ ለሚሆኑ ዜጎች የስራ እድልም መፍጠር ችለዋል። ቻይና እንግዲህ የኢትዮጵያ ትልቋ የኢንቨስትመንትና የልማት አጋር እንደሆነች ይታወቃል። ጊዜውም አብሮነታቸውና የቢዝነስ ትስስራቸው በከፍተኛ ሁኔታ እየጨመረ ይገኛል። በተለይም ቅድም ገለጽ እንዳደረግነው የውጭ ንግድ ገቢ ላይ በዋናነት የኢትዮጵያ የውጭ ንግድ ገቢ መዳረሻዎች የቻይና አካባቢዎች ናቸውና እንደ ቡናና ሌሎች የግብርና ምርቶች ከቀረጥ ነፃ ወደ ቻይና እንዲገቡ እድል መሰጠቱም ይታወቃል። ከ50 በላይ ለሚሆኑ የአፍሪካ ሀገራት በተሰጠው ከዚህ ከቀረጥ ነፃ እቃዎችን የማስገባት እድል ኢትዮጵያም እየተጠቀመች ትገኛለች። በቀጣይ ደግሞ ጥሬ እቃዎችን ከመላክ ባለፈ እሴት የተጨመረባቸው ምርቶችን በመላክ ተጠቃሚነቷን ለማሳደግ እየሰራች ትገኛለች። በነገራችን ላይ ቻይና በአፍሪካ ሀገራት የመሰረተ ልማት ዝርጋታ ላይ ትልቅ ሚና እየተጫወተች ትገኛለች። የአንድ መቀነት ቤልት ኤንድ ሮድ የሚባለው ኢኒሼቲቭም ትልቅ ማሳያ ይመስለኛል። ከዚህም ባለፈ ቀደም ብለሽ እንደገለጽሽው ያለምንም ቀረጥ ወደ ቻይና የአፍሪካውያን ምርቶች በነፃ እንዲገቡ ምቹ ሁኔታ ተፈጥሯል። ለኢትዮጵያ ትልቅ ትርጉም አለው። በተለይ የአጎዋ እድል መዘጋት እንደ ትልቅ የቢዝነስ አማራጭ ተደርጎም ይታሰባል። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ።
ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።